ጥርጣሬ ውስጥ ይገባልና እኔም እንደምልሽ አላቅም። አይዶ ነው። ጥያቄ ካለሽ ግን እኔን መጠየቅ ትችያለሽ፣ እኔን የሚመለከት ነገር። እሺ አሁን የገባህበት እምነት ላይ ሆነ አሁን ፊል አደርግሻለሁ ብለኸኛልና ይሄ ተመሳሳይ ስሜት አለ? አሁንም ያ ውስጥ ጥያቄ አለ ማለት እውነተኛ መንገድ ላይ ላልሆን እችላለሁ የሚለው ማለት አውጥተህ መናገር ላትችል ትችላለህ፣ ግን ያ ስሜት አለ ማለት ለፈጣሪ ብለህ እውነቱን ነገር እውነት ለመናገር እኔ ውስጥ የሚሰማኝ እኔ የሚሰማኝ ስሜት እኔ እረፍት ይሰማኛል። አንደኛ እረፍት ይሰማኛል። በጣም ብዙ ግራ መጋባቶች ይኸውልሽ፣ ምን አለ መሰለሽ፣ ሰው የተሻለ ነገር የመምረጥ አቅም አለው፣ አይምሮ አለውና የተሻለ ነገሮችን አይቶ ማመዛዘን ይችላል። የተሻለ ነገር እና እኔ በአሁን ሰዓት ኮምፕሊኬት የሆነ ነገር ውስጥ አይደለም የገባሁት። ከኮምፕሊኬት ውስብስብ ከሆነ ነገር ውስጥ ወጥቼ በቃ ግልጽ ወደሆነ ነገር ውስጥ ገብቻለሁ ብዬ ነው አሁን ማምነው። እና የሚገርምሽ ነገር ማልጸጸትበት፣ አንደኛ ማልጸጸትበት፣ ሁለተኛ አይኖ ሰው ሐሳብ ይመጣል። ሰው ፐርፌክት አይደለም፣ የሆነ ሰው ፐርፌክት አይደለም። ሐሳቦች ይመጣሉ፣ ያለፈ ነገሮች ይጎትታሉ። አንዳንድም ነገሮች አሉ የምታየው ነገር ሊያስታውሰን ይችላልና ግን እኔ ለኔ ነው የምልሽ፣ እውነታውን ነው የምነግርሽ። እስልምና ሃይማኖትን ስትቀበይ ቃል ኪዳን ነው የምትገቢው። በቃ አንዱን አምላክ ልታመልኪ ከሙስሊሞች ጋራ በአንዱ አምላክ ፊት ልትቆሚ ለአንዱ አምላክ ብቻ ልትገዢ፣ ይሄ ቃል ኪዳን ነው። ልክ ሰዎች ሲጋቡ ቃል ኪዳን እንደሚያደርጉት ይሄ አንዱን አምላክ በስምምነት ከአንዱ አምላክ ውጪ ሌላ ነገር ላይመለክ ቃል ኪዳን የሚገቡበት እምነት ነውና እኔ አሁን ቃል ኪዳኔን አላፈርስም። ያመንኩበትን በቃ ይሄንን ቃል ኪዳን ፈልገዋለሁ። እኛ ጋር ግን ላመንበትም ታማኞች አይደለንም፣ እንደሚወራውም አይደለንም። ኢየሱስንም አንመስልም። ሁሉ ነገር ውስጡ ብዙ ችግሮች አሉ፣ ያስተምሮ ችግር አለ። ስተትን ለማረምም ፈቃደኛ አይደለንም። ልነግርሽ አልችልም። እኔ ክርስትና ሳስበው እኔ እንጃ እንዴት እንደምነግርሽ፣ እንደ እብድ ነው የምሆነው ስለ ክርስትና ሳስብ። በጣም ነው የምናደደው፣ በጣምም ደግሞ ያሳዝኑኛል። እና እህቱ ምን ልበልሽ ነበረ፣ በቃ እንግዲህ ፍላጎትሽን አዳምጪው፣ ልብሽን አዳምጪው። ስለ እስልምና ማወቅ ከፈለግሽ ቁርአን አንቢ፣ ሙስሊሞችን ጠይቂያቸው። በቃ ህይወት ነፃነት ናት። ህይወትሽን አንቺ ነሽ እንግዲህ ያንቺ ነው። እና እኔ እንደምልሽ አላቅም፣ ብቻ ይሄንን ነው የምልሽ። በእውቀት የምትፈልጊ ከሆነ በእውቀት የሚረዱሽ ልጆች አሉ፣ እዚህም በጣም ጎበዞች የሆኑ በደንብ ሊያስረዱሽ ይችላሉ። ክርስትና ግን ለመረዳት ራሱ በጣም አስቸጋሪ ነው እና አምላክ ሰው ሆነ ካለሽ በኋላ ያንን ለማብራራት እንዲሁ እድሜ ማለቅ ነው። እድሜሽ ያልቃል ሳይገባሽ እና በቃ ያለውን ግንዛቤ ይነግሩሻል፣ ያለውን የሚያምኑትን ይነግሩሻልና ገብተሽው ወይም እኔም እንደምልሽ አላቅም፣ ከፈለግሽ ገብተሽው
ከፈለግሽ አንብበሽ ተማሪና ከዛ ቆይተሽው ከፈለግሽ ደግሞ አይ በቃ እኔ እዛው ክርስትና ውስጥ ምን ችግር የለብኝም የምጠራጠረውም የለም ጥያቄ የሚሆንብኝም ነገር የለም ሰው በቃ ዝም ብዬ ልቀጥል ካልሽም መቀጠል ትችያለሽ ህይወት ቀጣይ ናትና ምናልባት አልመለስኩልሽም ሊሆን ይችላል እኔ አመላለስ ካልተመቸሽ እና ስሜታቸውን ተረድቼ እውነታውን ልነግራቸው ሞክራለሁ ግን ከባድ ነው መራራ ነው እኔ ስለ እስልምና አንድ ነገር ልንገርሽ ክርስቲያን ሆነሽ ስለ እስልምና ለመቀበል መራራ ነው ግን መፍትሄ ነው መድኃኒት በባህሪው መራራ ነው ግን ያው መፍትሄ ነው ግዴታ ነው በቃ መራራ ሀቅ ነው ከአምላክ በላይ ዳኛ የለም ከሐዋርያቶች በላይ ከመላእክት በላይ ከፍጥረታት ሁሉ በላይ ከአምላክ በላይ ማን አዋቂ አለ አምላክ ሁሉን ነገር አዋቂ ነው አምላክ ቁርአንን ሲያመጣ አምኖ መቀበል ነው ቃሉን አንብቦ ቃሉን መዝኖ የአምላክ ቃል እንደሆነ መልእክቱ ከገባሽ እመኚ ወይም ጥያቄ ካለሽ ጠይቂ ከዛ በኋላ ምርጫሽን ፍላጎትሽን አዳምጪ ይሄ ነው እና ይሄንን ነው የምልሽ ሌላ ምልኝ እሺ ካረዘምኩብሽ ምናልባት እንደዛ ሳይሆን አሁን አንተ ድንጋይ ልብ ካላቸው ውስጥ ነበር ካረል ስድብ አይደለም በቃ በነበረ አቋም እንደዛ ያልካለ ግን አንተ ገብቶሃል ምን አልሽ አንተ ግን ገብቶሃል ማለት ድንጋይ ልብ ላላቸው ሰዎች አይገባም እስልምና ስትል እስልምና ንጽጽር ላይ የገቡ ልጆች በሙሉ ይገባቸዋል እንተዋወቃለን ይገባቸዋል ግን የሚተሳሰረን የሚተናነቀን ነገር ሁላችንም ጋር አለ አንደኛ አለ ለኛ ሰው ምንም ነገር የፈለገ እውነት ቢሆን ለኛ ሰው በቃ ምንም ልታመጫው አትችይም በዚህ ምድር ላይ ማነች ማማ ነው ማማዬ ነች ማማዬ